አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ የስግደት ጊዜ ካለን ገለል ሌሉና በሰው ላይ ያድራሉ። በሌላ ወቅት ምቀኛ፣ ተንኮለኛ፣ ሸረኛውን ያመጡብሃል። ቀናተኛውን፣ ግፈኛውን ሰው ያመጡና ያገናኙሃል። ከዛ በኋላ ኃይላቸውን ለማጠናከር መተቱን፣ ሟርቱን፣ ስልብናውን እነዚህ ነገሮች ይጠቀማሉ። ዛሬ በዘመናችን እናቶቻችን ዛር ካለባቸው በአንተ ህይወት ውስጥ አይነ ጥላ ሆነው አብረው ይቀመጣሉ። ስለዚህ ስንት አመቱ ነው ሲል ለአባትዬ የጠየቀው ጥያቄ አብሮ እንደሚኖር ለማሳየት ነው። አብሮ ይኖራል፣ ተዋህዶ ይኖራል፣ ተመሳስሎ ይኖራል። በኋላ አባትየው ሲመልስ ከያዘው ስንት አመቱ ነው ሲለው ከህፃንነቱ ጀምሮ ነው አለ። ብዙ ጊዜም ሊያጠፋው አለ አባትየው እየተናገረ ነው። እንግዲህ አባትየው ነው ይሄን ያወቀው። የኛ አባቶቻችንና እናቶቻችን አላወቁትም። ልጁ በችግር ላይ ነው ያለው። ምክንያቱም እነሱ ጋር ያልጸለዩትና ያልሰገዱበት እግዚአብሔርን ያላመሰግኑበት ጉልበትና ኃይል በውስጣቸው ያደፈጠ ሌላ ጠላት አለ። ስለዚህ በቀጥታም ይሁን በተዘዋዋሪ ምቀኛ መንፈስ ከውስጣቸው ወጥቶ ልጁ ውስጥ ያድራል ወይም አብሮት ተጸንሶ ተወልዷል እና ውስጥ ያለውን አያዩትም። ውስጥ ያለውን የሚያይ ማን ነው? እግዚአብሔር ብቻ ነው። ውስጥ ያለውን እንዲያይልን ዝግጆች ነን አይደለንም ነው ጥያቄው። ዝግጆች ነን? ምናልባት በእናትና አባት ትከሻ ላይ ያሉ ጎረምሶች ይሄ ነገር አይገባቸውም። ነገ እድለቢስነቱ፣ ሞራለቢስነቱና ተስፋ ቆራጭነቱ ወደ ሞት የሚያመራበት መንገድ ላይ ደርሶ የመጥፋትን ዝግጅት ሲቀምሰውና ወይም ተጠቃሎ ከዲያብሎስ ጋር ወደ ሲኦል ሲሄድ ያኔ ነው የሚገባው። ክፉ ትውልድ ቶሎ አይገባውም። ስለዚህ ይኸውልህ ብዙ ጊዜ ሊያጠፋው ወደ እሳትም ወደ ውሃም ጣለው ይላል። ትልቁ ያጋንንት መጠቀሚያ እሳት ነው። ዛሬ እሳትም በዘመናዊ መልኩ ደግሞ በኪሳችን እናገኛታለን አይደልን? እሳት በዘመናዊ መልኩ ላይተር ወይም ክብሪት በኪሳችን ይዘናታል። ይሄ ሂደቱ ነው። ያ ዘመን የነበረው ልጅ እሳት ላይ ነው የሚጥለው። የመጀመሪያው ማጥፊያው እሳት ነው። ይጠፋልኛል እገለዋለሁ ብሎ ከህፃንነቱ የያዘው እሳት ነው። ዛሬ በሄድኩበት ቦታ ላይ ብዙ ሰው ላይተር ይዞ ጧ አድርጎ ሳፕ ሳፕ እያደረገ ሲያቦነው ቀየውና መንደሩን እንዴት እንደሚያውከው። ድሮ እናቶቻችን እሳትና ጭስ የሚያመነጩት ዳቦ ለመጋገር፣ እንጀራ፣ ወጥ፣ ቡና፣ ሻይ ለመጠቀም ነበረ። ዛሬ ያ ሁሉ ጭስ የለም። ዛሬ የተተካው በላይተርና በሲጋራ ጭስ ዛሬ ብዙዎቹ ቀያቸውና መንደራቸውን በክለውታል። እና እሳት ላይ የወደቀ ትውልድ በሉት። የኛ ህዝብ ደግሞ ነጮቹ የሚያደርጉት ነገር ሁሉ የተመቻቸ አድርጎ ነው የሚያየው። ለድሮዎቹ አባቶች ነጮች እጅግ በጣም መሰሪና ከዲያብሎስ አሰራር ባህሪ ጋር የከፋ ግንኙነት እንዳላቸው ያውቃሉ። የዛሬዎቹ ነጮች ማለት በቃ እጁን ታጥቦ የሰራቸው ናቸው ብለን ምናምነን። ስለዚህ ሲያጨስ ማጨስ፣ ሲዘል መዝለል፣ ሲንፈራገጥ መንፈራገጥ፣ ሲያብድ ማበድ፣ ሲያጠፋ ማጥፋት፣ ሲያወድም ማውደም፣ ሲጠጣ መጠጣት የተለመደ ገጽታዎቻችን ናቸው። ስለዚህ ይኸውልህ በቀጥታም ይሁን በተዘዋሪ እሳት ላይ የመውደቃችን እድል እጅግ ረጅሙን መንገድ ሄዷል እና ሁሉም ሲጋራ ለኳሽ ሆኗል። ስለዚህ የጥፋት አንዱ አካል ነው። ኢኮኖሚህን፣ መዓዛህን፣ ሽታህን፣ ክርስቲያናዊ ህይወትህን፣ በረከትህን፣ የመንፈስ ቅዱስ ጸጋና ሞገስህን ሁሉ የሚያጠፋ አደጋ ሆኖ ይኸው ዲያብሎስ የራሱን አመል ሱስ እየፈጸመብን እንዳለ እንረዳለን። እግዚአብሔር ማስተዋሉን ይስጠን። ስለዚህ ሊያጠፋው እሳት ላይ ይጥለዋል ነው ያለው እና ዘመናዊው ሰይጣንም ይህንን እሳት በዓለም አጠናክሮ በከፍተኛ ሁኔታ ተያይዞታል። በአሕዛብ መስመር ውስጥ ያሉት 95 ከመቶ አጫሾች ናቸው። በኦርቶዶክስ በራሻ ኦርቶዶክስ ውስጥ ያሉት በአብዛኛው ወጣቱ ትውልድ አጫሽ ነው። በግሪክም እንደዚሁ በአብዛኛው ክፍል አጫሽ ነው። በመንፈሳዊ ተቋም ያሉ ሁሉ በግሪክ አብዛኛዎቹ በዚህ አይነት ልክፍት የተለከፉ ናቸው። ስለዚህ እሳት ላይ የወደቀ ትውልድ ሞልቶናል። እሳት ላይ የወደቀ ባል አለን። እሳት ላይ የወደቀ
ልጅ አለን፣ እሳት ላይ የወደቀ ቤተሰብ አለን። ታዲያ ማን እሳት ላይ ይጥለዋል ብሎ ማን ይናገር ጎበዝ? ይሄ እኮ እሳት ላይ ይጥለዋል ብሎ የተናገረ አባት ችግሩን አይቶ ነው። ችግራችንን ማን ይየለን? ማን ይናገር? ስለዚህ ሁሉም እሳት ለኳሽ ከሆነ ፍቅርን፣ ሰላምን፣ ሞገስን፣ ጸጋን፣ ተስፋን፣ ራእይን መጠበቅ የማይሆን ነገር ነው። ስለዚህ ለልጆቻችን የምንጠብቀው ምን ይሆናል ማለት ነው? ያው እሳት ይሆናል። ከትምህርት ቤትም ከሙያ እውቀትም ከየዘርፉ እሳት ይሆናል። የእሳት ጊዜ ላይ ደረሰን ማለት ነው። እሳት የጨበጠ ትውልድ ደግሞ ቋንቋውም ድምፁም ሕይወቱም ያንኑ ያመለክታል። ምን ይጠበቃል? አፍህ እሳት ከሳበ እንዴት በረከት ሊወጣ ይችላል? እንዴት መንፈሳዊ የሆነ ራእይ ያለው ቋንቋና የምስጋና ድምፅ እንዴት ሊወጣ ይችላል? አብርሃም ለምርቃቱ እኮ ተጠንቅቋል። አንደበቱም አኗኗሩም ጠባዩም ባህሪውም ተጠንቅቆ ስለነበረ ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብም ደግሞ ለልጆቹ ኑ በመጪው ጊዜ ያለውን ነገር ልንገራችሁ ብሎ ለመጪው ትውልድ ያለውን ራእይ አይቶ ለሁሉም ለእያንዳንዱ ነገራቸው። ውሃ ላይ ወደቀ ደም፣ ውሃም ላይ ሊጥለው ይፈልጋል ነው የሚለው። ውሃ እንግዲህ አስቸጋሪ ነገር ነው። በአግባቡ ከተጠቀምንበት የህይወታችንም የኑሯችንም አንዱ አካል ነው። አላግባብ ከሆነ ግን ውሃው በራሱ ችግር ነው። ዛሬ ውሃ ላይ የወደቁ ብዙ ቤተሰቦች አሉን። ሞቅ ብሏቸው መጥተው ብረት ድስቱን፣ እቃውን፣ ቴሌቪዥኑን፣ እንክትክቱን የሚያወጡት ባሎች አሉን። የሉንም? ሴቶቹም አሉ እዚህ ሀገር እንደዚህ ሆኗል አሉ። እንዴ ምን አባ ካንተ ብቻ ነህ እንደምትሰክረው ይሉና ከስራ መልስ ግጥም አድርገው ይገቡና ከዛ በኋላ መስታወት ፊት ስትቆም ሌላ ሰው ነው ምን አባቱ የሚያየኝ ብላ የራሷን ፊት አይታ መስታወቱን ጠርምሳ ትለቀዋለች። ባሏን የመታች መስሏት ነው፣ በንዴት ነው። ግን ወይ ጉድ! ግራ መጋባት ነው። አየህ፣ ውሃ ላይ የወደቀ ትውልድ እንደዚህ ነው። አያችሁ አባትየው ውሃ ላይ መውደቅን እንዴት እንዳወቀ። እሳትና ውሃ ላይ ብዙ ጊዜ ይጥለዋል አለ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስም ሕዝቡ እንደገና ሲራወጥ አይቶ ርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮ መንፈስ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግም አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው ይላል። እግዚአብሔር ስሙ የተመሰገነ ይሁን። እስቲ ዝም ልበል። የዝምታ እንባ፣ የዝምታ ለቅሶ፣ የዝምታ ዋይታ ከውስጥ አለ። ምንም አልሆነም፣ ብናገር አልሆነም፣ ዝም። ጌታ የሌለበት ይሄ ነው። አምላክ የሌለበት ድንግል ልጇን አገኘች፣ በመቅደስ አገኙት። በመቅደስ እንዲገኝ ትልቅ የሆነ ምልክት ሰጠን። በብሉይ ኪዳን በፋሲካው ጸጋና ሞገስ ውስጥ እንድናልፍ እድሉን የሰጠን፣ አሁን ደግሞ እሱ በቤተ መቅደስ ገብቶ በቤተ መቅደስ ጋር ይሰማቸዋል፣ ይጠይቃቸዋል። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩት ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ ያደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበርን አለችው። እርሱም ስለምን ትፈልጉኛላችሁ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁምን? ቤቱን አከበረው። የምኖረው እዚህ ነው አላቸው። የተወለድኩት ለቤተ መቅደሱ ነው አለ። ሕዝቡን ለማሻገር ነው የተወለድኩት። ትውልዱን ለማነጽ ነው የተወለድኩት። የምኖረውም በአባቴ ቤት ነው። በፊት በጥምቀት ጊዜ እንዲህ ብሎ ነበረ እግዚአብሔር አብ፣ የምወደው ልጄ እርሱ ነው፣ እርሱን ስሙት። ለነ ጴጥሮስም የተናገረው በደብረ ታቦር ላይ እንዲህ ነው፣ የምወደው ልጄ እርሱ ነው፣ እርሱን ስሙት። ስለዚህ ቤቱን እግዚአብሔር አብ አውርሶታል። በአባቴ ቤት ኖር ዘንድ አለ። ዛሬ በአባቱ ቤት የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እዚህ ሰማያዊ ፖሊሲ የምናገኝበት ቤት ነው። ከዚህ የወጡት ሁሉ መልካም ስራ አልሰሩም። ይህንን ቤት የናቁና ያቃለሉ ገዢዎች ሁሉ ተዋርደዋል። ከዚህ ተስፋና ራእይ ውስጥ አልወለድም አንፈልግም ያሉ ፈላስፋዎች ሁሉ
ደንቁረዋል፣ ሽባ ሆነዋል። አላግባብ ከሰብአዊነት ውጭ የሆነ ሞት ሞተዋል። ሲሞቱም የሚሞት ታሪክ፣ የሚሞት ጊዜ፣ የሚሞት ትውልድ ይዘው ሞተዋል። ትዕቢት፣ ኩራት፣ የስልጣን ድቀት የሚያመጣውን ውርደት የቀመሱ ብዙዎች ናቸው። አሁንም ከዚህ ካልተማር ይህንንም ካላወቅን ካላስተዋልን ብዙ የሚዋረድ ትውልድ እናፈራለን። በቤቱ የህይወት መመሪያ የምናገኝበት የመናፍስትን ጉዳት የምንረዳበት የህይወት መንገድ ምን ሊመስል እንደሚችል ከነበረከቱ የምናስተውልበት ቤት ተሰብስበናል። ቤቱ የአባቴ ቤት ነው አለ። ያ ጊዜ የደከሙበት ጊዜ ድንግል ማርያም በመንገድ በጣም የደከመችበት ጊዜ ዮሴፍ በስተርጅና የሄደበት ጊዜን ስናይ ዛሬ የኛም ጊዜ ነው። ዝም ብለን ስንሮጥ እድላችንን ሳናገኘው ተስፋችንን ሳንጨብጠው ዕውቀታችንም ሳይባረክ ስንት ዘመን አለፈ። ይኸው ብዙዎቹ ባለፈው ዘመን ላይ ምን ሰራው እያሉ ይሳቀቃሉ። ምን ሰራውን ሰራ እንዳናቆመው የሚታገለን ጠላት ከሰብአዊነት ጋር ስለተደመረ መልካም ነገር እንዳይቆም ውጊያ ላይ ነው ከዚህ ዓለም መንፈስ እና ከነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበረ ይላል። የአባቱን ቤት ጊዜ ሰዓት ካከናወነ በኋላ ይታዘዝላቸው ነበረ። እናቱም ይህን ነገር ሁሉ በልቧ ትጠብቀው ነበረ። በምኗ ትጠብቀው ነበር? በልቧ ትጠብቀው ነበረ። እስቲ የዕብራይስጡ 51 ላይ ምንድን ነው የሚለው? እናቱ የምትጠብቀው 51 ሁ ያራድ ኤታም ኡባ ለናዝሬት ቫሃያኒክና ለማሩታም ኤት ኮር አድባሪም ሃኤሌ ሻምራ ኢሞ በሊባ ሻሞር ብያቸዋለሁ ቅድም። ሻምራ በልቧ ትጠብቀው ነበረ። አያችሁ፣ የብሉይ ኪዳንን ኃይል ጠብቅ የተባለው የጥበቃው ጸጋና ሞገስ በማ ውስጥ ተገለጠ? በቅድስት ድንግል ማርያም ውስጥ ተገለጠ። ትጠብቀው ነበረ። እኛ በልቦናችን ውስጥ ምንድን ነው የምንጠብቀው? ፈልጉ እስቲ። ሰማይ ተስፋ፣ ራእይ፣ ኑሮ፣ ገንዘብ። ምንድን ነው የምንጠብቀው? ሎተሪ፣ ስልጣን፣ ማዕረግ፣ ከፍታ፣ ወንበር፣ ትልቅነት። ምንድን ነው የምትጠብቁት? እሷ የምትጠብቀው የጌታን መገለጥ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን መገለጥ ነው። እንዴት እንደወለደችው በተስፋው ስለምታውቅ ሻምራ ኢሞ በልቧ ውስጥ ትጠብቀው ነበር። ክብሩንም ትጠብቅ ነበር፣ ጸጋውንም ትጠብቅ ነበር። አሁን ገና እኮ ሰው ሲወለድ እየሰጋን ነው። ምን ሊሆን ይሆን እያል እዚህ የሆኑትን እያየን ነው። አሁን አስጊ ነው እኮ የትላልቆቹ ልጆች አሽሽ ወስደው መጠጥ ጠጥተው በየመንገዱ ሲወድቁ፣ በየቱቦው ሲያድሩ፣ የትላልቆቹ የባለጸጋዎቹ ልጆች አሽሽ ሲነግዱ፣ አፍዛ ደንግስ ሲነግዱ፣ ሞት ሲሸጡ፣ በሞት ሲያተርፉ ስናይ የሚወለደው ላይ እንሰጋለን እኮ። አትሰጉም? አይሰጋማው? ካህኑም ይሰጋል። ምን አይነት ልጅ ይሆን የሚወልደው? ወላጅ ተተኪ ትውልድ ምን አይነት ይሆን የሚወለደው? ምን አይነት እየተወለደ እያየን ነው? ቤት የሚያፈርስ ትውልድን የሚያጠፋ እናቶችን መነኮሳቶችን የሚደፍር አያችሁ። ይሄ እኮ ተወለደ። የምንጠብቀው ይሄን ነው። አዎ ልክ ነው። እንዲህ አይነት እንደሚመጣ አኗኗራችን ምስክር ነው። ስንሳደብ ምቀኛ ሆነን ስንኖር፣ ጎረቤት ለጎረቤቱ እድገት የማይፈልግ ተንኮለኛ ሆነን ስንቆይ በልባችን ውስጥ የምንጠብቀው ውድቀት ነው። ያ በጋር ሲገለጥ የእኛን ዘመን አሳየን። ሲያሳየን ከብትን ማጥፋት፣
አዝመራን ማቃጠል፣ ቤትን ማንደድ፣ ሕፃናቶችን መግደል፣ እርጉዞችን መቅደድ የዘመናችን ውጤት ሆኖ መስማታችን የጠበቅነው ይሄ እንዲሆን ውስጣችን ያለውን ነገር ወደ ውጪ ጊዜው ሲገልጠው ይህንን ጭካኔ ያሳየን። እግዚአብሔር ይማረን። በእግዚአብሔር ሕዝብ ላይ በኢትዮጵያውያን ላይ አስማት አይሰራም። እንዲሰራ ያደረግነው በራሳችን። በአስማት የተጠቀሙ ፈርሰዋል። አንድ ወቅት ላይ የቆሙ ወይም በጨለማ የተተከሉ አበባዎች ሆነዋል። ቆንጆዋን ጽጌረዳ በጨለማ እያት፣ ምንም መብራት ሳታበራ። በደንብ ስታስተውል አፍና አፍንጫ ያለው ጅብ ይመስልሃል። ልክ እንደዛ አይነት ነው የሟርተኛ ኑሮ። በጨለማ ውስጥ ያለ ሀብት ነው፣ የጨለማ መንፈስ ነው። ለጊዜው ታየዋለህ፣ አይታየውም። ቢታይም እንኳ ቡዳ ነው የሚያየው። ገብቷል? አሁን በዘመናችን ያሉ ወጣቶች ለመታየት የሚያደርጉት ጥረት የበለጠ ለክፉ መንፈስ እንዳጋለጣቸው አላስተዋሉም። ይሄ ሰውነታቸውን መገላለጥ፣ አልፎም ተርፎ እምብርቱ መገላለጥ፣ በአጠቃላይ ቅርጾችን ሊያሳዩ የሚችሉ አልባሳት የዘመናዊነት ምልክት አድርገው የሚንቀሳቀሱ ሁሉ ለመናፍስቱ በቅርብ ለመያዝ በር የከፈቱ ናቸው። የሚያያቸው ሌላ ጠላት ነገ ወደ ቁርጥማት፣ ወደ ማሳከክ፣ ወደ ማስጨነቅ፣ ወደ ማሳበድ፣ ወደ ማስለቀስ በር ዘግቶ ወደ መጮህ፣ ሌላው የማይረዳው አይነት ጠባይ ለማስያዝ መናፍስቱ ዘመቻ ላይ ነው ያለው። በዚህ ዘመቻ ውስጥ የገቡ እህቶቻችን እስካሁን ድረስ እድላቸውንም ሆነ ሕይወታቸውን አላገኙትም። ራሳችንን በተራ ነገር ለማታለል የምናደርገው ጥረት ከመንፈሳዊ ሕይወት ብስለት አንጻር ሲታይ እጅግ በጣም የመጨረሻው የአሕዛብነት ባህሪ መለኪያ ነው። እግዚአብሔር ማስተዋሉን ይስጠን። ታዲያ አይውላችሁ አስማት ይሻ ዘንድ አልሄደም። በቃ አልሄድም ማለት ፍጻሜ የጻድቃን ሞት ምን ይሁን አለ? የጻድቃን ሞት ይሁን። እንዲህ ነው እኮ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ከዛ በኋላ በለዓም ዓይኑን አንስቶ እስራኤልን በየነገዱ ተቀምጦ አየ። የእግዚአብሔርን መንፈስ በላዩ መጣ፣ ምሳሌውን የሚመስል ጀመር። እንዲህም አለ፣ የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈተለት ሰው እንዲህ ይላል። ምኖቹ የተከፈተለት? ዓይኖቹ የተከፈተለት ሰው እንዲህ ይላል። ዓይኖቻችን አልተከፈቱ። ዓይኑ የተከፈተለት ሰው የሚናገረው መጀመሪያ ዓይኑ እንዲከፈት የሄደበት መንገድ የጻድቃንን ሞት እኔ ልሙት አለ። ፍጻሜ የቅዱሳን ሞት ይሁን አለ። በኋላ ዓይኖቹ መከፈቱን በደንብ አወቀ። ያኛው ረጋሚው ግን ዓይኖቹ አልተከፈተለትም። ሐሳቡ እና እርገምልኝ ብቻ ነው። ለእርግማን የሚወለዱ ሰዎች አሉ። በመንፈሳዊም ስፍራ ሆነው ለእርግማን ተወልደው የሚኖሩ፣ በመንፈሳዊ ቦታም ሆነው የእርግማን ሰዎች፣ በዓለማዊም ሆነው የእርግማን ሰዎች አሉ። በቃ እርግማን እንጀራቸው፣ እርግማን ኑሯቸው፣ እርግማን ባህሪያቸው፣ እርግማን መንፈሳቸው ሆኖ የሚኖሩ ሰዎች አሉ። እግዚአብሔር ማስተዋሉን ይስጠን። ባላቅ ግን ዓይኖቹ አልተከፈቱለትም እና እርገም ብቻ ነው ዓላማው፣ እርገም ብቻ ነው እስኪጠፋ ድረስ። ሌላ ጊዜ እንደሚጠፋ ራሱም አላወቀም። ዓይኖቹ አልተከፈቱማ። ዓይኑ ያልተከፈተለት ሕዝብ ልክ ይህንኑ አይነት አካሄድ ይሄዳል። የእግዚአብሔር ረድኤት ከሁላችን ጋር ይሁን። ዓይናችን እንዲከፈትልን አምላካችን ይርዳን። ለብዙዎቻችን ዓይናችን አልተከፈተም። ምቀኛው አብሮ የተማረ ጓደኛ ነው። አብሮ ያለ እዛው ጎረቤት ቤተሰብህ ወደፊት የምትሄድበት መንገድ መከራ እንዲበዛበት ይመኝልሃል። ከቤትህ ከንብረትህ ውስጥ አዘንተኛና የተቃወሰ ሕይወት እንድትመራ በመናፍስት ያሳድዱሃል። ለምን ሲባል መጀመሪያውኑ መንገደኛ ትውልድ ነው። ዝም ብሎ መንገድ ላይ የወደቀ ነው። በመንገድ ላይ የኖረ ነው። የመንገድ ላይ ሕይወት ነው።
መንገዱ ወደ ቅድስት እግዚአብሔር አምላክ ቤት የሚመራና የሚወስድ አይደለም። አወዳደቃችን መልካም ዘር ሆኖ ሳለ ዘሪው እኮ ከጥሩ ፍሬ አንስቶ ነው መዝራት የጀመረው። ከጥሩ መንፈሳዊ አባቶችና ጸጋ ከነበራቸው ወገኖች ተገኘን። ግን መንገድ ላይ ስለተወለድን ማረፊያ መንፈሳዊ ትዕግስት፣ ጸጋና ሞገስ በሌለበት ሕሊና ውስጥ ስለተፈጠርን በዚህ ሂደት ውስጥ አርቀን ለማሰብና ለማስተዋል እድሉን እስክናጣ ድረስ ተፈተንን። ስለዚህ የሚረግጠን በዛ ማለት ነው። የሚረግጠን የበዛ ጠላት ደግሞ ያው ያዞርብሃል፣ አዚም እንዲረታብህ ያደርጋል። መናፍስቱ እንኳ ፈርቶ በምድረ በዳ የተቀመጠውን ድፍረት የምንሰጥ ወገኖች ሆነናል። አፍዘው አደንግዘው የሚለውን ኃይል ለሰይጣን ጉልበት የሚሰጥ ቃል እና ድምፅ ኖሮን የዚህን የጠላታችንን ክፉ ኃይል አጋዥ በሆነ ልብ ውስጥ እግራችን እንዲያዝ፣ ኑሯችን እንዲያዝ፣ ቤታችን እንዲያዝ፣ መንገዳችን እንዲጨልም ይታገላሉ። ይሄ ነው መንገድ ላይ የወደቀ ትውልድ። መባዘን የበዛበት ወጥቶ ደክሞ ሮጦ ጧት ባዶ የሚሆን ወይም ቀን ሲደክም ውሎ ማታ ባዶ የሚሆን ባዶ የሚያደርገው ኃይል ገብቶ አጨንጋፊ የሆነ መንፈስና ኃይል ገብቶ መከራ የሚያሳይ ይሄ ነው እኮ መንገድ ላይ የወደቀ ዘር። ከዛ ወፎች በሉት አይደለም የሚለው። ታዲያ ምን በላን እኛ? አይነ ጥላው ወፍ እኮ ነው። ይሄ ቡዳው ወፍ እኮ ነው። ዛሩ እኮ ወፍ ነው። ውቃቢው እኮ ወፍ ነው። ከሰማይ የወደቀ መንፈስ ነው። ባለክንፍ እኮ ነው። ወፎች የሰማይ ወፎች በሉት። እድሉ ከሰማይ የነበረ የአየር አጋንንት እኮ ማለት ነው። የሰማይ ወፎች በሉት። ሲበሉት ደግሞ ምን ሆነ ማለት ነው? ሌላ ፍጥረት ውስጥ ዘርነቱን ለቆ ገባ፣ ተበላ። አሁን ልክ እንደዚህ ነው። ቡዳ በላት ይባል የነበረው ነገር አሁን አይነ ጥላም በላን፣ ውቃቢም በላን፣ መተትም በላን። ሁሉም ይሄ ቡዳ በላው ሲባል በአብዮቱ ዘመን አተረጓጎም ምንም ቦታ ያልተሰጠው እጅግ ዝም ብሎ እንደው ጆክና ቀልድ በሚመስል ሁኔታ የታለፈ ነበር። እነ ሌኒንም ይህንን ሲተረጉሙ ቅዠት ነው ብለው ነበር። ግን እነሱ ይመሩበት የነበረው እሱ ራሱ መንፈሱ ነው። እና በሚገርም ሁኔታ የመናፍስትን ዓለም ከቅዱስ ቃሉ አንጻር ስለረሳን መንገድ ላይ የወደቀ ዘር ሆነን በዛን። መብዛታችን በራሱ ደግሞ ከፍሬ ጋር አይደለም የበዛ ነው፣ ተበልተን የበዛ ነው። ተበልተን ውስጣችን ተሟጦ ነው የተወለድ ነው። በጸጋ የተወለዱትማ ከመላእክት ጋር እየተገናኙ በመንፈሳዊ ተስፋ ውስጥ ገና ከሕፃንነታቸው ለበረከት እየቆሙ የበረከት ሰዎችም ቢያንስ ይኖራሉ። እንደው በጣም ቢያንስ ትንሽ ይኖራሉ። ዛሬ ግን እንደዛ አይደለም ይሆን። ሁሉም በመንገድ ዳር በወፍ የተለቀመ ሕይወትና ልብ አለው። አካሉና ሞዴሉ ብቻ ነው። እርግጥ ነው ብዙ ዘመን ወደ ቤተ ክርስቲያን መጥተናል። ግን ችግሮቻችን፣ የበረከት ጉድለታችን፣ የመንፈሳዊ ሕይወት ጽናታችን ሲታይ የተዘበራረቀ። ዛሬ አለን ስንባል ነገ የለንም። ዛሬ ወዳጆች ነን ስንባል ነገ ጠላቶች ነን። ዛሬ ባራኪዎች ነን ስንባል ነገ ረጋሚዎች ነን። እንደውም ነገ አይደለም ከሰዓት የሚለወጥ ልብና ባህሪ ነው ያለን። አየህ፣ ወፍ የበላው ልብ፣ ወፍ የበላው ሕይወት፣ ወፍ የበላው ኑሮና ትውልድ ልክ እንደዚህ ነው። መንገድ ዳር ወደቀ። ብዙዎቻችን ልክ እንደዚህ ነን። እንጀራ ስጠን እንላለን። እንጀራ ሲሰጠን እንሸሻለን። የለመነው እንጀራ ብቻ ነበራ። ስለዚህ እንጀራው ከተገኘ በኋላ አንጸልይም። በቃ ስለታችን ደርሷል፣ አለቀ። እነሱም እንዲህ ነው ያደረጉት። ማዕበሉ ሲነሳ ስንጠፋ አይገድህምን አሉ። እንደሚያድን አወቁ። ግን በኋላ ይህ ማን ነው አሉ። ማዕበሉና አያችሁ፣ ይሄ ነው እኮ ችግሩ። ያው ስንድን እዚህ መተቱ ሲፈታ ይህ ማን ነው አይደለም የምንለው። በግራ ዓይናችን እዚህ መተን እናጮልቅና ይህ ማን ነው እንል። በፊት ለፊት እኮ አናይም፣ በጎን ነው የምናየው። ግን መከልከል አልቻልንም። መናፍስቱ አትውጣ እስከ ማለትም የደረሱ ነበሩ። እዛ ስትሄድ አትጩህ ያሉትም ነበሩ። እስቲ ለሰይጣን አገዘው ማለት ነው። ተለያይተው ቤት ውስጥ አባት ልጇ መታ እዚህ ትጮኻለች፣ ሰይጣን ነኝ ይላል። ከዛ ቤት ስትሄድ እዛ እኮ ጮህኩኝ
ስትል እንዴ 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 ለምን ወደዛ ሄድሽ? እዛ ሄደሽ ብትጮሂ ነግሬሻለሁ አለ። በኋላ ሰይጣኑ እኔ እኮ ተገድጄ ነው ሲል እንዳትጮህ ነግሬያለሁ። አባት እንዳትጮህ ሲላስብ ሰይጣንን እንዳትጮህ ክብራችንን አስነካሽ አሉ። አያች እነሱ ትልልቆች ናቸዋ። አየ ማዕበሉን መኖሩን እንኳን የማናቅ ትውልድ ነው። ለምን የከሌ ልጅ እንዴት ትባል? እዛ ጮሆች ለምን ትባል? የከሌ ልጅ የነ ወይዘሮ ከሌ እንዴት የማይደፈሩ የተከበሩ የመንደሩ አውራ ልጅ እንዴት እዛ ጮሆች ይባል? እንዳትጮህ ነግሬሃለሁ እያለ አባትየው ትእዛዝ ይሰጣል። እሱ እዚህ መጥቶ ይጮሃል። አትጮህ አለኝ አባቱ አለ። ትእዛዝ እኮ ተነግሮ የነበረ ግን አልቻልኩም ይላል እሱ እዚህ። ይሄን ያህል ነው ፍጥረታችን። ይሄን ያህል ማዕበሉን መነሳቱን እንኳ ሳናቅ አቤቱ ጠፋን ለማለት እድል ሳይኖረን ይሄው እዚህ ጠፋን፣ ተሰቃየን። ስለዚህ በእውነት እጅግ ፈሩና እንግዲህ ነፋስ ባህር የሚታዘዙለት ይህ ማን ነው አሉና ቁጭ አሉ። እንግዲህ ተመልከቱ፣ ይሄ ማን ነው አላወቁትም እኮ። ከጸጥታ በኋላ እንደገና ይሄ ማን ነው ማለት ጀመሩ። አደነቁ። ግን በአንጻራዊ ባህሪ ሲታይ መጥፋትን ካወቁ ማመን እንዴት ተሳናቸው ነው። ስለዚህ ጊዜ ያረጃል፣ ዘመን ያረጃል፣ ነፋስ ሰዓት ያረጃል። ይሄ ሲያረጅ የሚያድሰው አምላክ መሆኑን እንድናውቅ ይገባል። የጊዜ ባለቤት እሱ ስለሆነ ያረጁ ጊዜዎች ላይ ስንወድቅ ሁላችንም እንደ ጊዜው እናረጃለን። እንደ ዘመኑ፣ እንደ ሰዓቱ፣ እንደ ወቅቱ፣ እንደ ዕለቱ እንሆናለን። እንደ ነገ እንዳለፈውም እንደ ነገም አንሆንም፣ እንደ ዛሬ ብቻ እንሆናለን። እንደ ዛሬ መሆን ማለት ደግሞ የነገውን በደንብ ስላላሰብንበት ግፍ እየተሸጋገረ ትውልድ ባዶ ይሆናል። ባዶ ዝም ብሎ ባዶ ይሆናል። የእያንዳንዱ የቃላችን መከር እየተሻገረ ሌላውን የሚፈትን ይሆናል። እኛም የተሻገረ ዙር ግፎችን ነው የያዝነው፣ የተሻገሩ በደሎችን ነው የያዝነው። ዋጋችን ሰማያዊ ሆኖ ዘመናችን እንዲታደስልን ወቅትና ሰዓታችን እንዲባረክልን ወደ ልዑል እግዚአብሔር አምላካችን በአምልኮት ሰዎች መሆን አለብን። እግዚአብሔርን ማምለክ ይኖርብናል። እግዚአብሔርን መፍራት ይኖርብናል። ከዚህ በኋላ ግን ሌሎችም ይህንን መንፈሳዊ መንገድ ሲከተሉ ወደ በረከት እንደሚመጡ በረከታችን መታየትና የተገለጠ መሆን አለበት። የምንጸልይ የምንሰግድ ከሆነ ከበረከት እጅ ውስጥ አንወጣም። በረከታችን የተገለጠ ይሆናል፣ የታየ ይሆናል። ይሄ ምቀኛውም መተተኛውም ሟርተኛውም ያፍራል። እግዚአብሔር ሲባርከን ሲያበዛልን የእሱ ደም የሚለብሰው ሁሉ አሁን አይኑ ይለወጣል። ይህንን የሚለውጥ አምላክ ከኛ ጋር ጊዜና ዘመንን ሲያድስልን ነው። ስለዚህ እግዚአብሔር አምላክ ከጊዜያችን ከዘመናችን ከእድሜያችን ሁሉ የሚፋለመን ክፉ ኃይል ጸጥ አድርጎልን በሰላም በመንፈሳዊ ጸጋ በመንፈሳዊ ክብር በእግዚአብሔር ክብርና ኃይል የምንኖር ወገኖች እንድንሆን አምላካችን ያግዘን፣ አምላካችን ይርዳን። በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን።